አይደል የህይወት ፈተና እንዴት አድርጋ ዙራ እንዳገናኘች። ያውም ቾምቢ እውነቱን ሊሰማኝ በተቃረበበት ሰዓት። አታስቢ መቅዲ፣ ሄኖክን ደግሞ ነው ያወራዋለሁ። ሲሰማሽ አይደለ? ቾምቢ እኮ በጣም ወግ አጥባቂ ነው። እንደዚህ እንደምታየው አይደለም። ቢሆንም እኔ አወራዋለሁ። አትልፊ፣ አይሰማሽም። ንዴቱ ራሱ መቼ እንደሚበርድለት አይታወቅም። አንተ የቄል ጤቅሽ ይቻላል። ቦኒ ብሎ ሲጠራሽ ሰማሁ ልበል? አዎ። ምን ማለት ነው? ዘ ቫምፓየር ዲያሪ የሚለውን ፊልም አይተሽዋል? አይ አላየሁትም። እዛ ፊልም ላይ ያለች ካራክተር ናት። በጣም ስለምወዳት ሁሌ ስለሷ ሳወራ የእሱ የዶርም ጓደኞች ናቸው ቦኒ ያሉ። ደስ ይላል። ያሬዶ ግን ያለው ትሮ ዛሬ ለምንድን ነው አብረን ካልሄድን የምትለኝ? ችቻዬ የሆነ ነገር እኮ ልጠይቅሽ ፈልጌ ነው። ቆይ ምንድን ነው የምትጠይቀኝ? ቤዚን ቅድም ሳያት የሆነ ቀለል ያላት ነገር አለ እና ምን እንደሆነ እኮ ማወቅ ፈልጌ። እሷን አልጠየካትም እንዴ? ወይ መጠየቅ ሹሻ ደግሞ ራሴ ላይ ሌላ ችግር ልፍጠር። ደግሞ ያሬዶ ሰሞኑን የፈጠርሻቸው ወይ ሌላን የተመቸች የቱ ጮ እቼ ጭከላ ሙድሽ ምናምን ነቻ። ቆይ አውቄ ሆና መስሾ እንዴ? ችችሻ እኮ ነኝ። ብቻ ተሸመጠኝ እንዳየው በቂ ከተባለ ማይቀራል። በቃ ሹቻ ቤዚም በእንደሱ አይነት ሙድ ካልሆነ እኮ በሌላ ሙድ ለመቅረብ ታስችላል። ግን በቃ ዙሩን አታክራው። እሺ ቆይ ያለችሽ ነገር አለ? አረ ምንም ያለች ነገር የለም አለ አይደለ? በቃ እንደዚሁ በቃ እሺ ፒስ። ቆይ ደግሞ ምን ነበር ልትጠይቀኝ የነበረው? ቹቹሻ ቅድም እኮ ቤዚ ነው ይቻት የሆነ ቀለል ያላት ነገር አለ እና ምን የተፈጠረ ነገር አለ ወይ እኮ ነው ያልኩሽ። አዎ የተፈጠረ ነገር አለ። ምን የተፈጠረው? ቤዚ እኮ ከእናቷ ጋር ታረቀች። የምርሽን ነው ቹቹሻ? አዎ ያሬዶ የምሬን ነው። ኡፍ የተመስገን። የምርሽ ብቻ ምርጥ ዜና ነገርሽኝ። ግን ደግሞ ሌላ የሚደብር ነገር አለ። ምንድን ነው እሱ? ማዘርየው እኮ ይቅርታ ያደረጉላት ከአንተ ጋር ያላትን ነገር እንድታቆም ቃል አስገብቷት ነው። እሱ ሊፈጠር እንደሚችል ገምቼ ነበር ያሬዶ። ይህ ነገር ለአንተ እንደሚከብድ አውቃለሁ፣ ግን ደግሞ ቤዚችን ብዙ አታስጨንቃት እሺ? አዎ ቹቻ ልክ ነሽ። ከዚህ በኋላ ቤዛ ላስጨንቃት አይገባም። ያሬዶ ፈጣሪ ካለ ደግሞ ዞራችሁ አንድ ላይ መሆናችሁ አይቀርም። ተስፋ አደርጋለሁ። አረ ደግሞ በእናትሽ እንኳንም ከናጋ ታረቀች ወይ? ኦ ያሬዶ ጨንቆ ነበር እንዴ? አረ ቹቻ በጣም አስበሽዋል? እሺ ሳታስበው ከኔ ጋር በፍቅር ወደቀች። ከዛ ደግሞ በእኔ ምክንያት ከእናቷ ጋር ተጣላች። ከዛ ምክንያቱ እኔ እንደውም ሳቅ በጣም ነበር የደበረኝ። በቃ የሆነው ነገር አንድ ይሆናል። ግን ያሬዶ የማዘርየዋ ግርፊያ እንዴት ነበረ? አረ በስመ አብ። እኔ የተገረፍኩት ሳይሆን ቤዚን የገረፋት ነው የሚሆነኝ። ፎንቃ ይሉታል ነው ያሬዶ ሙሽኮሮብሽ። አረ ያሬዶ አረ ቹቻ እኔ በቁም ነገር ነው እያወራለት አታለቅሽብኝ። እኔ እኮ ፈታ ላድርግ ብዬ ነው። እሺ አረ ቹቻ እሺ ጠብቂኝ ቹቻ። እንግዲህ ጽናትሽን ለመፈተን ይሆናል። መፈተንሽን ጠላሽ? አይዞሽ እንዴት ሁሌም በፈተና የሚጸና ሰው የተባረከ ነው። እኮ ይገባኛል፣ ግን ደግሞ አንዳንዴ ይደክማል። ለመሆኑ ያሬድ ያለሽበትን ሁኔታ ተረድቶሻል? እኔ እንጃ፣ ግን አሁን የተረዳኝ ይመስለኛል። ደግሞ እያስጠናሽው ነው። ጥናት አልከው እና ምንድን ነው? እኔ እንጃ። እንዴ ቤዛ፣ ታዲያ ሁሉ ሰዓት ቁጭ ብላችሁ የምትሞነጫጭሩት ምንድን ነው? ዛሬ ፍቅራችንን ልበል? እኔም ገምቻለሁ። በቃ አውቆ ይሆን ከልቡ ይሆን አላውቅም፣ የሆኑ ጥያቄዎች ይዞ እየመጣ አስጠኘኝ ይለኛል። ደግሞ ማትስ ነው የሚጠይቅሽ አሉ። አይገርምም? የምር ያሬድ ቆራጥ ሰው ሆኗል ነው ብለህ ነው? ቤዛ እስኪ ንገሪ፣ ያሬድ ጋር መራራቁ ከብዶሻል አይደል? ታሪ አልዋሽህም፣ በጣም ነው የከበደኝ። ግን ደግሞ እሺ ምን ላድርግ? ለምን አላማሽን ሳስጪ ከያሬድ ጋር ያለሽን ፍቅር እንድትቀጥይ እናትሽን አናግባባቸው? ኖ እሱማ መቼም ቢሆን ሊሆን አይችልም። ለምን?
ከዚህ በኋላ ይህን ጉዳይ ላናወራበት ፋይሉን ዘግተናል። እኔ ያልገባኝ ያፈቀረችን ሴት ፍቅርሽን ትተሽ አላማሽ ላይ ብቻ ትኩረት አድርጊ ብሎ መጫን ስኬታማ ያደርጋል ብለሽ ታስቢያለሽ? እኔ እስከሚገባኝ ፍቅርን መተው በጣም ከባድ ነው። በተለይ ደግሞ ቅርብሽ ላይ ያለን ሰው ሲሆን። እሱማ እኮ ግን ደግሞ በዚህ ሰዓት ፍቅረኛ መያዝ ትክክል አይደለም። የሰው ልጅ በአንድ የሁለት ነገር ላይ ትኩረት ማድረግ አይችልም የሚል ሀሳብ አላት። እኔ ግን አይመስለኝም። ታሪ እኛ መሰለንም አልመሰለንም ሁልጊዜ ወላጆች በልጆቻቸው ጉዳይ ልክ እንደሆኑ ነው የሚያስቡት። ታዲያ እንደዚህ እየተሰቃየሽ የምትቀጥይ እስከ መቼ ድረስ ነው? ምናልባት ትምህርቴን ጨርሼ በራሴ መወሰን የምችልበት እድሜ ላይ እስክደርስ ድረስ። ከዩኒቨርሲቲ ስትወጪ ማለት ነው? ለማንኛውም ምንም ነገር ባላደርግልሽ እንኳን ማውራት ስትፈልጊ አግኝ። እኔ አሁንስ የቀስቴ ነገር ግን ምርር ነው ያለኝ። አሁን ደግሞ ምን አደረገ? ተምረሃል ስለው ዝም፣ አልተማርክም ወይ ስለው ዘራፍ ይልብኛል። ለዛ ነው እንዴ? ምን አገባሽ? ይጀምራል። መግባባት አልቻልንማ ማለት እኔ የማወራው እኮ የምጠቀማቸው እንግሊዝኛዎች ምንም ሊገቡት አልቻለም። አንድ እንግሊዝኛ ስወረውር ነጥሮ ይመለሳል፣ ሌላ እንግሊዝኛ ስወረውር ነጥሮ ይመለሳል። እንዲህ ምንድን ነው የሚሻለው? ምንም እኮ ወደ አንጎሉ ሊዘልቅ አልቻለም። አንተ የምትጠቀመው እንግሊዝኛ እኮ የሆነ የሻገተ እንግሊዝኛ ነው። ሲጀምር አንተ ፍጥረት ሁላ ይቦንዳ ነው። አረ እንደሱ አይደለም። ለሱ የሚሆኑ እንግሊዝኛዎችን መርጬ ነበር ስጠቀም የነበረው። እንደው ፈሞት ስሞት ምን አይነት እንግሊዝኛ ይጠቀማል? ባለፈው በአማርኛና በእንግሊዝኛ ተመሳሳይ ብቻ ያላቸውን ቃላቶች ጠቀስኩለት። ለምሳሌ ብዬ እራት አልኩት። ምን ተለቆ ዳቦ ሊጥ ሆነ። ብቻ እኔም የፈነኝ እንዳትለኝ። ምንድን ነው የምትቀባጥረው አንተ? እራት እኮ በእኛ የሚበላው እራት ነው፣ በፈረንጆች ደግሞ ሲሆን አይጥ ነው። እሱን ነው እንዴ? አዎ እሱን ነው። ቆይ እንደ እራት ያለ እስኪ ሌላ እንግሊዝኛ ንገረኝ እስቲ። እንደ እራት ያለ ኧረ ይሄ ነገር እኔ ምንም እያማረኝ አይደለም። ምኑንም አያምርህ። ቆይ እስከ 12 ዘለቅ ያለው ያልከው ይሄን ሳታውቅ ነው እንዴ? አንተ ልጅ ምንድን ነው የምታፈለው? ይኸውልህ አሁንም አታውቀውን በቁጣ ለመሸፈን አትሞክር። ጠይቄሃለሁ፣ መልስ። እመልሳለሁ። ምንድን ነው የምታስጨንቀኝ እኮ? መልሰዋ። ቆይ ትንሽ ጊዜ ስጠኝ። የቤት ስራ ላድርግልህ ማለት ነው? ቆይ ምንድን ነው የምትማሩ? በዚህ አይነትማ የአቡሻም እንደዛው ነው ማለት ነው አይደል? ታዲያ እንደዚህ ዱብዳ የሆነ ጥያቄ ዱብ አድርገብኝ እንዴት አድርጌ ባንዴ ልመልስ? ትንሽ ጊዜ ስጠኛ። ወሰንኩ በቃ። አሁን ከሁላችሁም በእውቀት እህቴ ቤዛ እንደምትበልጥ አረጋገጡ። እሺ ንገረኝ፣ ምን ብላ ነው እንደዚህ ጎበዝ ነች ምናምን ብለህ የምታሽቀብጠው? እሷን እኮ በአንዴ ስጠይቃት አንዴ ወገቤን አንዴ እግሬን ሳትል እኮ ነው በአንዴ ዱብ ያደረገችው እኮ። ምን ብላ? ቦይ ብላ ነዋ። ይኸውልህ ቦይ ማለት በእኛ ሀገር ሲሆን ውሃ የሚፈስበት ቱቦ ሲሆን፣ ቦይ ደግሞ በእነሱ ሀገር ወንድ ልጅ። አታው ልክ እኮ ነህ ቤዛ። በጣም በእናትህ ጂኒየስ የሆነች ልጅ እኮ ነች። ኧረ እባክህ ፈር አንተ ፈር። እንዲህ ምን ሆነህ ነው አሁን? ጂኒየስ ነች ጃኒየስ ነች እያልክ አንተ ነህ የምትገመገመው እንዴ? አሁን ይልቅ እሱን ተውና እስኪ እንደ እራት ያለ ሌላ ቃል ፈልግ። አንተ ምንድን ነው ሲጀምር እንትን የምትለኝ? በቃ ተወኝ። ጨራሽ ዛሬሽ ተነሳ እንግሊዘኛ ገና ስጠራ እኔ ያልተማርኩት ደደር፣ አንተ ደግሞ የተማርከው መሀይም ማለት አይደለም እንዴ? ዛሬ ጭንቅላትሽን ሳሳ ጠብቀኝ። ቆይ Ona 15 bunu. ሄኒ ሰላም ነው? አይደለም። ሰላም እንዳሉን ታውቃለሁ። እና ታዲያ እያወቅሽ ለምን ትጠይቂኛለሽ? ስሜታዊ ከመሆኑ በፊት ነገሩ እንዴት እንደተፈጠረ ለመረዳት ብትሞክር አይሻልም? አቤል እኮ የመጀመሪያ ፍቅረኛዋ ነው። ከኔ በላይ አስበልጣ ተወደው የነበረ ሰው። የመጀመሪያ ሊሆን ይችላል፣ ግን ከአንተ በላይ ደግሞ ስለማስበለጡ እርግጠኛ መሆን አትችልም። እችላለሁ። እንዴት? ምክንያቱም ፍቅር ከጀመርን በኋላ በአመቱ ከእሱ ጋር አንድ ላይ ሩም ተያይዛ ስትገባ ስላየው። እና አንቺ ልጅ ያምሻለን። ምክንያቱም ከኔ የተሻለ እሱን ስለምታፈቅረው ፍቅሯ ስላገረሸባት ነው አንድ ላይ ሩም የገባችው። ለዛ ነው ሴሰኛ ነሽ ያልካት? ፍቅረኛ ያላት ሴት ከሌላ ወንድ ጋር ሩም ከገባች ምን ልትባል ነው? አሁን ስለተናደድክ ምንም ልልህ አልፈልግም። ልክ ነሽ። ምንም ባትይ ይሻላል። ዛሬ የተፈጠረውን ነገር እንዴት እንደተፈጠረ ማወቅ አልፈልግም። ይቅርብኝ። ምንም ማወቅ አልፈልግም። አንተ ባትፈልግም ግን እነግርሃለሁ። ምንድን ነው የምትነግሪኝ? አቤልን አንተም መቅዲም እኩል ዛሬ ነው ያገኛችሁት።
ቆይ አንቺና አቤል ራሱ እንዴት አብራችሁ ልትሆኑ ቻላችሁ? አቤል ሶሲ የምትባል ጓደኛዬ ወንድም ነው። እኔ የሚያወቅኩት ከዩኒቨርሲቲ ተመርቆ ከመጣ በኋላ። እባክሽ በእናትሽ አትበልኝ። ሄኖክ የምሬን ነው። እሺ ለምንድን ነው ያገኘሽው? ሶሲን ከፍቅረኛዋ ሊለያት ሲሞክር በእሱ ጉዳይ ነበር ላናግረው የቀረብኩት። ለምንድን ነው የሚለያቸው? እኔ በፍቅር ስለተጎዳው አንቺም ደግሞ ተመሳሳይ ህይወት እንዲገጥምሽ አልፈልግም በሚል ነው ሊያስቆማት የሞክር። የተገናኘንበት ምክንያት የፈለገ ነገር ቢሆን ሳየው ድጋሜ ነው እኮ ስለያገረሽው። ልክ ነው። ቁስቱ ዳግም ሊያደርሽ ይችላል። ግን ደግሞ ያደረግከው ነገር ትክክል አልነበረም። ምን ሆነ ስህተት? ለመቅዲ ጀርባህን ማዞር አልነበረም። በዛ ላይ ሴሰኛ ብለህ ክብሯንም ሞራሏንም የሚነካ ንግግር መናገር አልነበረብኝ። እና ቆይ በዛ ስሜት ውስጥ ሆኜ ምን ማድረግ ነበረብኝ? ቢያንስ ታገዘ እንኳን ማለት ነበር። እኔ ራሱ ባደረግከው ነገር በጣም ነው የደበረኝ። እኔ እኮ አለኝ የምትለውን እውነት ለመስማት እኮ ተዘጋጅቼ ነበር። እሱም እኮ ተቀጣጥረን ነበር። አሁንም አረፈደም። ይኸውልህ ሄኒ፣ እውነት መቅዲን አሁንም ድረስ የምታፈቅራት ከሆነ አዳምጣት። ከዛ ደግሞ የራስን ውሳኔ ወስን። እስኪ ፊዮሪ ልጠይቅሽ፣ አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ? ፍቅረኛሽ ከድሮ ፍቅረኛው ጋር ሩም ሲገባ ብታይ ምን ብሎ ቢያስረዳሽ ታምኘዋለሽ? እኔ እኮ መናት አላልኩም። እና ምን ላድርግ? አዳምጣት ነው ያልኩ። እባክሽ ይሁን። አዳመጥኳት ማለት አመንኳት ማለት ነው። አትሳሳት። ሁለቱም የተለያዩ ነገሮች ናቸው። ምን አይነት አበሳ ነው ሄኒ? እስኪ መለስ ብላ ያሳለፋችሁትን የፍቅር ጊዜ ለማሰብ ሞክር። ከዛ ለመረዳት ሞክር። እንደውም እኔ አንድ ውሳኔ ላይ ደርሻለሁ። የምን ውሳኔ? ከዚህ በኋላ መቅዲ ማትረዳት ከሆነ ከአንተ ጋር ያለኝ ወዳጅነት እዚህ ላይ ያበቃል ማለት ነው። ምን? አዎ ሄኒ፣ እኔ እኮ መጀመሪያ ስቀርብ ጥሩ አዳማጭ ነህ፣ ሰው የምትረዳ አይነት ሰው ነህ ብዬ ነው። በዚህ ልክ ግን ጨለማ ትሆናለህ ብዬ አላሰብኩም ነበር። ጨለማ ነው ያልሽው? አዎ ጨለማ። እኛ እኮ ያለንን ብርሃን ልናሳይ ስንሞክር፣ አንተ ግን ውስጥ ያለውን ጨለማ ብቻ ለማዳመጥ እየሞከርክ ነው። በዛ ውስጥ ደግሞ የምትኖር ከሆነ ደህና ሁን እሺ? ይቺን ይወዳል ሞላ ፌስታሉ። እኔ ነው ያልከኝ? አዎ አንተ ነህ ያልኩህ። ምን ታመጣለህ? እሱማ ምን አመጣለሁ፣ ግን ቦሳ በሌለ ሰዓት የዚህ ቤት ቀኝ እጅ እኔ መሆኔ እንዳትረሳ። እና የሆንክ እንደሆነስ ምን ይጠበስ? ቆይ ምን ነው? ምን አደረኩኝ? ሰማለኝ ነው ወንድም፣ አንተ እንደፈለክ መጮህ መበሳጨት ምናምን ነገር ትችላለህ። ቆይ ማማክን ግን መብት የለምሽ። አንተ ያማል እንዴ? ውሃ መጫ